ውድና የተከበራችሁ የማሪያ ሉና ቪዲዮ ቻሌንጅ እና እንዲሁም የነሱ ደጋፊዎች እና ድምጽ ሰጪዎች እናውን ለተወዳዳሪዎቻችሁ ድምጽ የምትሰጡበትን ቪዲዮ ላሳያችሁ ሞክራለሁ። መጀመሪያ ቮት ናው የሚለውን ይሄኛውን እንነካለን ማለት ነው። እሱን ከነካን በኋላ ቀጥታ ወደ እሱ ያስገባናል ማለት ነው። ወደ እሱ በሚያስገባን ጊዜ ለምሳሌ ወደ እዙ ከገባን በኋላ ምንድነው የምናረገው? ቮት የምናረገውን ሰው እንደዚህ ያረግን እንሄዳለን ማለት ነው። ከዛ ልክ ቮት የምናረገው ሰው ጋር ስንደርስ ምንና እንደዚህ እያደረግን ለምሳሌ አጋጣሚ ምንም ቮት ያልተደረገውን ሰው ዜሮ የሆነውን ቮት ለማድረግ ቢሞክር አሁን ቮት የሚለውን እነካለሁ ማለት ነው። ከዛ በኋላ በስንት ድምጽ ነው ቮት ማድረግ የሚችለው? አንደኛ በአንድ ድምጽ 10 ብር ነው። አንድ ድምጽ 10 ብር ስለሆነ እኔ ግን ያው እዚህ ላይ ብር ስለሌለ ምን አረጋለሁ? አድ ፈንድ የሚለውን ይሄንን እነካለሁ ማለት ነው። ይሄንን አድ ፈንድ የሚለውን ስነካ ከ50 ብር እስከ 500 ብር ያስመርጠኛል ማለት ነው። ከዛ እሱ ግን ለምን እንደሆነ አላውቅም 100 ብር መርጧል ማለት ነው። 100 ብር ማለት 10 ድምጽ እንድመርጠው ማለት ነው ያንን ሰው። ስለዚህ መጀመሪያ ይሄ ዲፖዚት የሚለውን መጀመሪያ የት እናስገባለን? እዚህ ጋር እናመጣለን ማለት ነው። እዚህ ከላይ ቅድም ያየ ነው ከስልክ ቁጥራችን ስር ላይ ሄዶ ዋሌት ብሎ ያስገባል ማለት ነው። ስለዚህ እንጽፋለን ማለት ነው። ከዛ ፈንድ ማስገባት አለብን ማለት ነው። አሁን ለምሳሌ 10 ብር ዲፖዚት ባረግ አንድ ድምጽ ብቻ ነው ማለት ነው። ከዛ በኋላ አንድ ድምጽ ብቻ ነው ሊሰጠው የሚችለው ማለት ነው ለዚህ ሰው። ስለዚህ ከፈለኩ በቴሌ ብር፣ ከፈለኩ በሲቢኢ ብር፣ ከፈለኩ በሞፔሳ፣ ከፈለኩ በአዋሽ ብር በተለያዩ መክፈል ይችላል፣ ብሩን ማስገባት ይችላል ማለት ነው። እኔ ግን አጋጣሚ በቴሌ ብር ነው ማስገባው። ከዛ ይሄንን እናካለው። ከዛ ኮዱ ሲመጣልኝ ኮዱን እዚህ ጋር ጽፋለሁ ማለት ነው። ከዛ ኮዱን እዚህ ጋር ሲጽፍ የቴሌ ብር ፒን ኮዴን እዚህ ጋር ጽፋለሁ ማለት ነው። ከዛ በኋላ አሁን ሄደዋል ብሩ ተከፍሏል ብሎ እንደዚህ ይመጣላችኋል ማለት ነው። ብሩ ተከፍሏል ብሎ እንደዚህ ልክ ክፍያውን ፈጽሜያለሁ ማለት ነው። ድምጽ መግዣውን ማለት ነው። ድምጽ የገዛውበት እንደዚህ ይመጣል። ከዛ ሪተርን ቱ ቮቲንግ ድምጽ ለመስጠት ወደ ኋላ መለሳለሁ ማለት ነው። አሁን ድምጽ ለመስጠት ወደ ኋላ ተመልሼ ድምጽ ለሚሰጠው ሰው ለምሳሌ ሄጄ ቮት ይላለሁ ማለት ነው። ከዛ ቮት ሲል ይሄ ይመጣል እንደገና። ከዛ ቮት እናካለው። ከዛም እንደዚህ ይሆናል። 10 ብር ብቻ ስለሆነ ዋሌቴ ላይ ያስገባሁት አሁን 0 ሆኗል። ለምን? በ10 ብር ስለሆነ ድምጽ የሰጠሁት። ከዛ ይኸው አንድ ድምጽ አለው ማለት ነው። ይሄ ሰው አንድ ድምጽ አለው። ስለዚህ አንድ ድምጽ አግኝቷል ማለት ነው። ይሄን ይመስላል። ተመሳሳይ ቪዲዮዎች እንዲሰራላችሁ በቪዲዮ ስር አስተያየታችሁን እንድታስቀምጡልን በትህትና እንጠይቃለን። እናመሰግናለን። ቻናሉንም ሰብስክራይብ በማድረግ ላይክ በማድረግ ያላችሁትን አስተያየት በመጻፍ
እንድታበረታቱን ይሁን።